ከወራት በፊት ግብጽ በኤርትራ የአሰብ ወደብን በጅቡቲ ደግሞ ዶራሌ ወደብን ለመቆጣጠር ተቃርባለች። ኢትዮጵያ አንገቷ ሊታነቅ ነው፣ በአባይ ወንዝ ጉዳይ ካልተለሳለሰች ከፍላ የምትጠቀመው የጅቡቲ ወደብ ነገር ራሱ ስጋት ውስጥ ወድቆባታል ያለው ዘናሽናል የተሰኘው ሚዲያ ሐምዛ ሄንዳዊ የተባለውም ጸሐፊ አሁንም ሚዲያውም ጸሐፊውም ሳይቀየሩ ሌላ ዜና ይዘው ብቅ ብለዋል። አሁን ከወራት በኋላ በተመሳሳይ ሚዲያና ጸሐፊ የተሰማው ዜና ኢትዮጵያ በአባይ ወንዝ ጉዳይ ላይ የተለሳለ አቋም ተያዝ በታላቁ የኢትዮጵያ ህዳሴ ግድብ የውሃ አያያዝና አለቃቀቅ ላይ አስገዳጅ ስምምነትን ለመፈራረም ተዘጋጅ እንጂ ግብጽ ኢትዮጵያ በቀይ ባህር ላይ የባህር በርን ለማግኘት በምታደርገው ጥረት ላይ ድጋፍ ታደርግላታለች ይላል። ካይሮ ይህንን ለአዲስ አበባ የምታደርገው የባህር በር ያላቸው የኢትዮጵያ ጎረቤት ሀገሮች ላይ ያላትን ተጽዕኖ ተጠቅማ እንደሆነም በዘገባው ተጠቅሷል። ጉዳዩ ለጠቅላይ ሚኒስትር አብይ አህመድ ባለፈው ሳምንት እንደተነገራቸው ለአሜሪካው ፕሬዝዳንት ዶናልድ ትራምፕም እንደተላከላቸው ተሰምቷል። እርግጥ ኢትዮጵያ የባህር በርን ለማግኘት በተለይ ከኤርትራ ጋር ሊኖር በሚችል ድርድር የታላቁ የህዳሴ ግድብንም ሆነ አየር መንገድን ለኤርትራ በተወሰነ መልኩ በባለቤትነት ለማቅረብ ዝግጁ እንደነበረች ጠቅላይ ሚኒስትር አብይ አህመድ ተናግረው ያውቃሉ። ከዚህ አንጻር ታዲያ ግብጽ ምን እያለች ነው? ኢትዮጵያ ግብጽ አቀረበች የተባለው ነገር ያዋጣታል ወይ? በእነዚህ ነጥቦች ዙሪያ ገባዎችን እናያለን። ከዚህም ሲያልፍ ኢትዮጵያ የግብጽን እቅድ የማትቀበል ከሆነ ካይሮ ፖለቲካዊም ወታደራዊ አቅሟን ተጠቅማ ኢትዮጵያ በጎረቤቶቿ በኩል ቀይ ባህርን እንዳትቀላቀል ታደርጋለች ይላል የዘናሽናል ዘገባ። የዘናሽናል ዘገባ ያስደነገጠው የሚመስለው የግብጽ መንግስትም ባልተገለጸ ተቋምና የመንግስት ባለስልጣን በኩል ነገሩን ክዷል። እናየዋለን። ጤና ይስጥልን፣ ኢትዮ ፍሮንቶች ነን። አብራችሁን ስትሆኑ ከዚህ ትንታኔ ውጭ የፌዴሬሽን ምክር ቤት በነወልቃይት ጠገዴ ዙሪያ ከወሰነው ውሳኔ ጋር በተያያዘ ያሁኑ የዞኑ አመራር ኮሎኔል ደመቀ ያሉትን ነገር ምን ነግራችኋለን። እስከዛው ቻናላችንን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ አብራችሁን ቆዩ። ግብጽ በጥቅሉ ለኢትዮጵያ የምፈልገውን አድርጊልኝና እኔም የባህር በር እንድታገኝ ልርዳሽ በሚል ሐሳብ አቀረበች የተባለው ጉዳይ በጥቅሉ የኢትዮጵያ መንግስት ላለፉት ከሁለት ለሚበልጡ ዓመታት የባህር በር ጥያቄን በጣም አጡዞ አጀንዳ ስላደረገው የጠቅላይ ሚኒስትር አብይ አህመድ መንግስት ለዚህ የባህር በር ፍላጎቱ የት ድረስ ይሄዳል የሚለውን የሙቀት ልኬትን ለመስራት እንጂ ካይሮ ያስቀመጠቻቸው ቅድመ ሁኔታዎችም ሆኑ ሁኔታዎቹን የገለጸችበት መንገድ ነገሩ እንዳይሆን ነው ለማለት ያስደፍራል። ሲጀመር ግብጽ ለኢትዮጵያ የባህር በርን ለማስገኘት የባህር በር ካላቸው ጎረቤቶቿ ላይ ተጽዕኖን አሳርፋለሁ ያለችው ኢትዮጵያ የባህር በሩን ለወታደራዊ ሳይሆን ለንግድ ብቻ የምትጠቀምበት እንደሆነ ነው ማለቷ ተሰምቷል። በሐምዛን ኤንዳዊ የተጻፈው የዘናሽናል ዘገባ ላይ የታዲያ እንዴት ነው ከጠቅላይ ሚኒስትር አብይ አህመድ ፍላጎት ጋር የሚሄደው? አብይ አህመድ ወደ ስልጣን ከመጡ አንስቶ የባህር በርን ለንግድ ሳይሆን በዋነኝነት የሚፈልጉት ለባህር ኃይል ነው። ለዚህም ነው የባህር ኃይልን እንደገና መስርተው ሙያተኞችን ጣሊያን አሰልጥነው ለባህር ኃይሉም የጦር ጄኔራልን ይሾሙት። ለሶማሊላንድ የሀገርነት ዕውቅና እንሰጣለሁ ብለው ጣጣ ውስጥ የገቡትም ከአርጌሳ 50 ኪሎ ሜትር ርዝመት ያለውን የባህር ዳርቻን ተረክበው የኢትዮጵያ የባህር ኃይል በስፍራው ላይ እንዲሰፍርም ነበር። አልሆነም እንጂ ታዲያ ካይሮ ለአዲስ አበባ ከዚህ አንጻር ያቀረበችውን እቅድ ኢትዮጵያ የምትፈልገው አይመስልም። በሌላ በኩል ግብጽ ኢትዮጵያ የባህር በርን እንድታገኝ የምትረዳውና የምታግዘው ኢትዮጵያ በአባይ ውሃ አጠቃቀም ላይ ወይንም በህዳሴ ግድብ ውሃ አያያዝና አለቃቀቅ ላይ መለሳለስን ካሳየች እንደሆነ ይገልጻል። ይህ ኢትዮጵያ የህዳሴ ግድብን ለባህር በር ማግኛነት እንደ መደራደሪያ ካቀረበችበት መንገድ በእጅጉ የተለየ ነው። የጠቅላይ ሚኒስትር አብይ አህመድ መንግስት በተለይ ኤርትራ ለኢትዮጵያ የባህር በርን እንድትሰጥ የታላቁ ህዳሴ ግድብንም ሆነ የኢትዮጵያ አየር መንገድን ባለቤትነት ለማጋራት ዝግጁ እንደነበሩ ገልጸው ነበር። ይህ ግን ግብጽ ይደረግልኝ ያለችው ከተባለው መለሳለስን በእጅጉ የተለየ ነው። ኢትዮጵያ ለባህር በር ስትል የህዳሴ ግድብ ላይ እደራደራለሁ ስትል የሚያመነጨውን ኃይል በተመጣጣኝ ሁኔታ ለማቅረብ ወይንም የሚያስገኘውን ገቢ ለማጋራት ነው የሚመስለው። ግብጽ የኢትዮጵያ መንግስት ለባህር በር እንዳግዘው ግድቡ ላይ ይለሳለስልኝ ስትል ግን ከዚህ የተለየ ነው። ካይሮ እንደ መደራደሪያ የምታቀርበው ግድቡ እኔ ድርቅ አጋጠመኝ ባልኩኝ ቁጥር ከግድቡ እንደፈለኩ ውሃ ይለቀቅልኝ የሚል ነው። ግብጽ ከግድቡ የምትፈልገው ነገር ግድቡ በቂ ውሃ እንዳይዝና በተገቢው ኃይል እንዳያመነጭ ነው። ኢትዮጵያ ደግሞ ግድቡን ለባህር በር መደራደሪያነት የምትፈልገው በተገቢው መንገድ ሰርቶ ኃይል ካመነጨ በኋላ
ባለው ኢኮኖሚያዊ ጠቀሜታው ላይ ነው። ስለዚህ እዚህ ጋር ግብጽ ኢትዮጵያ በግድቡ ላይ ትለሳለስልኝ ስትልና ኢትዮጵያ ደግሞ የባህር በርን ለማግኘት ግድቡም ላይ ይደራደራለው ስትል አልተግባቡም ማለት ነው። በሌላ በኩል ግብጽ ኢትዮጵያ በቀይ ባህር ላይ የባህር በርን እንድታገኝ ያቀረበችው ሐሳብ ለአሜሪካው ፕሬዝዳንት ዶናልድ ትራምፕ መላኩንም የሚጠቁም መረጃ በዘናሽናል ላይ ተጠቅሷል። ይህም በነገሩ ላይ ፕሬዝዳንት ዶናልድ ትራምፕ ይተባበራሉ ወይንም ከግብጽ ጋር ሆነው ኢትዮጵያ በቀይ ባህር ላይ የባህር በርን እንድታገኝ ይጠይቃሉ፣ ዋናው ኢትዮጵያ የተጠየቀችውን ታድርግ እንጂ የሚል ድምጸትም ያለው ነው። ነገር ግን ፕሬዝዳንት ዶናልድ ትራምፕ በዚህ ጊዜ የሚመሯት ሀገር ውስጥ ካለባቸው አጀንዳም ሆነ ከባሪያቸው አንጻር የሚያደርጉት አይመስልም። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በዚህ ጊዜ የኢራንን ከመሰለ አጀንዳ የበለጠ ነገር ጠረጴዛቸው ላይ ያለ አይመስልም። ሲያልፍም ላለፉት ወራት በተደጋጋሚ ኢትዮጵያን በተመለከተ ካነሷቸው ጉዳዮች አንጻር ለሀገሪቱ ቀይ ባህርን ይጠይቃሉ ብሎ ማሰብ ቢያንስ በዚህ ጊዜ ሊከብድ ይችላል። በሌላ በኩል ግን ግብጽ አቀረበችው በተባለው እቅድ ላይም የኢትዮጵያን ሉዓላዊነት የሚዳፈር ነገርም አለው። ይህም ኢትዮጵያ የባህር በርን ለማግኘት ከጎረቤቶቿ ጋር ለመደራደር እየቻለች ግብጽ ግን እኔ የምልሽን ካደረግሽ ጎረቤቶችሽን እኔ አግባባልሻለሁ ማለቷ አንድም ኢትዮጵያ መደራደራችም አንድም ከብቤሻለው ጎረቤቶችሽን ማግኘት የምትችው በኔ በኩል ብቻ ነው እያለች ነው። ይህም ለኢትዮጵያ ስድብ ነው። ለኢትዮጵያም ብቻ ሳይሆን ለጎረቤት ሀገራትም ከኢትዮጵያ ጋር መደራደር የምትችሉት በኔ በኩል ብቻ ነው የሚል ትርጉምም ነው የሚሰጠው። በዚህም ኢትዮጵያን ለመዳፈር በታቀደ እቅድ ጎረቤቶቿንም የማስቀየም አካሄድ ነው የሚሆነው። እርግጥ ግብጽ በዚህ ጊዜ በኢትዮጵያ ጎረቤቶች ዘንድ የተሻለ ተሰሚነት ያላት ቢመስልም ነገሩ ግን በአደባባይ የሚነገር መሆን አልነበረበትም። ከዚህም የከፋው በዘናሽናል ላይ የወጣው ኢትዮጵያ የቀረበላትን እቅድ የማትቀበል ከሆነ ግብጽ ወታደራዊም ፖለቲካዊም አቅሟን በመጠቀም ኢትዮጵያ ከጎረቤቶቿ ጋር ተነጋግራ በቀይ ባህር ላይ መውጫ እንዳታገኝ ትሰራለች የሚለው ነው። ይህ ግልጽ የሆነ የጦርነት ማስፈራሪያም ነው የሚመስለው። ለዚህም ይመስላል መረጃው ከተሰራጨ በኋላ አህራም የተሰኘው የግብጽ ሚዲያ ግብጽ ይህንን አላለችም፣ በግብጽ ኃላፊነት ያለበት የመንግስት አካልም ነገሩን አስተባብሏል የሚል ዘገባን አውጥቷል። አህራም ኦንላይን ማስተባበያውን ያወጣው የመንግስት ባለስልጣንንም ሆነ የመንግስት ተቋምን ሳይገልጽ ነው። እንዲሁ በደፈናው የግብጽ መንግስት ኢትዮጵያ በቀይ ባህር ላይ የባህር በርን እንድታገኝ አግዛለው አላለም ነው ያለው። ምላሹን የሰጠው ተቋምንም ሆነ የመንግስት ባለስልጣንን አለመግለጹ ግን ተባለ የተባለው ነገር አለመባሉን ያስጠረጥራል። የሆነ ሆኖ የካይሮ መንግስት እቅዱን አቀረበም አላቀረበም ለኢትዮጵያ ግን የሚያዋጣ አይመስልም። የፌዴሬሽን ምክር ቤት የወሰነውና የምርጫ ቦርድ ይፋ ያደረገው የአምስቱ የምርጫ ክልሎች ጉዳይ አነጋጋሪነቱ እንደቀጠለ ነው። ስለ ጉዳዩ በድጋፍም በተቃውሞም የሚሰጡ መግለጫዎች ቀጥለዋል። በዚህም የወልቃይት ጠገዴ ሰቲት ሁመራ ዞን ምክትል አስተዳዳሪ በሆኑት ኮሎኔል ደመቀ ዘውዱ ሰብሳቢነት የሚመራው የማንነት አስመላሽ ኮሚቴ ለምክር ቤቱ ውሳኔ ድጋፉን ሰጥቷል። በአንጻሩ የትግራይ ኃይሎች በወልቃይት ጉዳይ የፌዴራል መንግስት ላይ ቀይ መስመራችን ታልፏል በሚል የተቀናጀ ተቃውሞ ከማሰማት አልፈው እርምጃ እንደሚወስዱ እየዛቱ ነው። በአፋር እንደመሸገ የሚነገርለት የሐራ መሬት ታጣቂ ኃይልም ተቃውሞውን አሰምቷል ተብሏል። ለፌዴሬሽን ምክር ቤት ውሳኔ ድጋፍ የሰጠውና የወልቃይት ጠገዴ ሰቲት ሁመራ ዞን ምክትል ዋና አስተዳዳሪ በሆኑት በኮሎኔል ደመቀ ዘውዱ ሰብሳቢነት የሚመራው የማንነት አስመላሽ ኮሚቴ ለምርጫ ቦርድና ለፌዴሬሽን ምክር ቤት በጻፈው ደብዳቤ ውሳኔውን ለዓመታት የፖለቲካ መብታቸው ተገፎ ለኖሩ ዜጎች የዲሞክራሲ ጭላንጭል የፈነጠቀ ታሪካዊ እርምጃ ነው ሲል አድንቆታል። ከዚህም በተጨማሪ ውሳኔው ኮሚቴው የሚያቀነቅነውን የማንነት ጥያቄ ለመፍታት እንደ አንድ እርምጃ እንደሚቆጥረው ነው የገለጸው። ይሁን እንጂ ይህን ምርጫ ለማስፈጸም የመንግስት ጥበቃና የምርጫ ቦርድ ገለልተኛ አፈጻጸም አስፈላጊም ነው ብሏል። ምርጫ ቦርድ ከምክር ቤቱ የተላለፈለትን ተግባራዊ እንዲያደርግ እንዲሁም ከዚህ ቀደም ህወሓት በወሰነው ህገወጥ አከላለል ተጽዕኖ ስር እንዳይወድቅም አሳስቧል። የወልቃይት ጠገዴና አካባቢው ህዝብ ያለማንም ስጋትና ጫና የራሱን ተወካዮች እንዲመርጥ ምቹ ሁኔታዎች እንዲፈጠሩም ጠይቋል። በተጨማሪም ኮሚቴው ተቃዋሚ ፓርቲው ስምረት ውሳኔውን ህገ መንግስታዊ ስርዓት አልበኝነት እንዲሁም የአስተዳደር ነጠቃ በማለት ያሰማውን ተቃውሞ ተችቷል። ስምረት እውነተኛውንና ፍትሃዊውን የወልቃይት ጠገዴ ህዝብ ጥያቄ ለመደፍጠጥና ለማፈን ሞክሯል ሲልም ተቃውሟል። በተመሳሳይ ከትግራይ ኃይሎች ተነጥለው በወጡ ወታደራዊ አዛዦች የሚመራው የትግራይ ሰላም ኃይል የተባለው ታጣቂ ቡድንም ውሳኔውን አጥብቆ እንደሚቃወም በወጣው መግለጫም አስታውቋል። የታጣቂ ቡድኑ ወታደራዊ ምክር ቤት ያወጣው ይህን መግለጫ እንድንታገል ምክንያት ከሆኑ
በመሆኑን ወሳኝና ከምንም በላይ ቦታ የምንሰጠው ጉዳያችን አንዱ የተጋሩ ህልውና ነው ብሏል። የህልውና ጉዳይ ያለ ርስት ባለቤትነትና ሉዓላዊ የግዛት አንድነት በፍጹም ሊረጋገጥ አይችልም የሚል እምነት እንዳለው አክሏል። ቡድኑ የትግራይ ርስትና ሉዓላዊ ህገ መንግስታዊ ግዛቶች ሲል በጠራቸው በእነዚህ አካባቢዎች ላይ ውሳኔ የተላለፈው የተጋሩ ውክልና በሌለው የፌዴሬሽን ምክር ቤትም ነው ብሏል። ይህ ውሳኔ ህገ መንግስቱንና የፕሪቶሪያውን ውል በመጣረስ ፌዴሬሽኑንም ሆነ ቀጠናውን ወደ ፍጹም አደጋ እንደሚያስገባው ማስጠንቅቋል። ይህንን በመገንዘብ በአፋጣኝ እርምት ከማድረግ ባለፈ ህገ መንግስቱንና የፕሪቶሪያውን ውል የጣሰው ውሳኔ ያሳለፉ አካላትን የፌዴራል መንግስት በህግ እንዲጠየቁ እንዲያደርግም ጠይቋል። የሉዓላዊ ግዛታዊ አንድነት ጉዳይ ቀይ መስመር መሆኑን የገለጸው ቡድኑ ተጋሩ የትም ብንሆን በህልውናችንና በርስታችን ፍጹም ልዩነት ሊኖረን አይገባምም ብሏል። ከኢትዮ ፍሮንት የዛሬው ጉዳዮቻችን እነዚህ ነበሩ። አብራችሁን ስለቆያችሁ እናመሰግናለን። ቻናላችንን ሰብስክራይብ አድርጉልን። መልካም ጊዜ